አንተውራ የምን ማፈር ነው? ጓደኛሞች እኮ ነን። ይኸውልሽ ሲፈን ሜርሲን እንደምታውቂው የአምነን አክስት ናት። በተቃራኒው ደግሞ የኔ ማታ እኔ መኝታ ቤት የጠበቁት አንቺ ግን እንዳይመጣ ይዘሹ ነበረ። እኔ መስኩትም እራሱን የመጣኝ በቅርቡ የዚህ ቤት ሙሽራውን አለው። ያኔ ከዚህ ቤት አንቺ መንቅሬ ያስወጣሻለሁ። በኋላ ከኔ ጋር ተከባብረን ነው የምንኖረው። እኔ ዛህራው ደኔ እኮ ነይ ተከተኝ እንሂድ ያለሽ ጄሪ የሚስትነት ግዴታዋን ለመወጣት ደፋ ቀና እያለች ትገኛለች። አቶ አምናን ግን ምንም አይነት ለእሷ ጊዜ ቦታ እየሰጠ አይደለም። እንደምናየው ከሆነ እሷም እንግዲህ ስራ ላግዝህ ይገባል፣ በስራ ብዚክ በመሆን ምክንያት ውጭ ላይ ማደር የለብህም በማለት ነበር ያለችውና እንግዲህ ሜርሲም የሚስትነት ግዴታዋን ልትወጣ ነው ወይ ጥሩ ሚስት ነሽ እያለቻት ነበርና እሱ ግን አይ አያስፈልግም ነበር ያለው። እናቱ ግን እሱ ውጭ ላይ እንዳደረ አታውቅምና እንዴ የቤት አላደርክም እንዴ ብትለውም በጣም በመደንገጥ አይ ሳሎን ሶፋ ላይ ያደርኩት ነበር ያለውና ለምን እንዴት ብለሽ መጠየቅ ግን ተገቢ አይደለም፣ ሶፋ ላይ ያደርኩት ብያለው በቃ በማለት ነበር ኃይሉን የዘጋባቸውና እንግዲህ ብሌንም ሊቀርባት እያሰበ ነው። ብሌን ግን ወደ ራሷ ልታቀርበው ፈቃደኛ አይደለችም። እሱም በቃ በጓደኝነት ብቻ ቀረቢኝ ነበር ያለው። እሱም እንግዲህ ቀርቧት አውርቷት ግን ለምንድን ነው እሷን የምቀርባት? ምንድን ነው ቆይ ውስጤ ለምንድን ነው እምቢ የሚለኝ እሷን ለመቅረብ የሚሄደው በማለት እንግዲህ በጓደኝነት ቀረቢኝ በማለት ነበር ጥያቄ ያቀረበላት። ጄሪም ግን ከባሌ አጠገብ ራቂ ብዬሻለሁ፣ ካልሆነ ሴት አርጌ ነው የምገልሽ እያለቻት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ እያልኩኝ ዴር ድራማ ደስ የሚልና አስተማሪ ድራማ እንግዲህ በቤተሰባዊ ጥሩ ሰውም አለ መጥፎ ሰውም ብዙ ነገሮች እንዳሉ እንማርበታለን ማለት ነውና እንግዲህ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁኝ። እንግዲህ በዛሬ ዑለታ ጄሪ የሚስትነት ግዴታዋን ለመወጣት ያው ማታ ክላሷ ገብታ እንግዲህ አበባ አንጥፋ ሻማ አብርታ እየጠበቀችው ነበረ። እሱ ግን የቆየው ብሌንጋ ነበርና ብሌንጋ ቆይቶ ወደ ሳሎን ሄዶ ሳሎን ላይ ነበረ ያደረውና እሷም እንግዲህ አክስቷንና የቢራ ጠርሙሷን ታቅፋ ነበር ያደረችው። ስለዚህ ለምንድነው ውጭ ላይ ያደረው? እኔ ስጠብቀው ለምንድነው እኔ ክላስ ያልመጣው? እንደዚሁም ለምንድነው ለኔ ጊዜ የማይሰጠኝ? ከምንም በላይ እኮ ጊዜ ሊሰጠኝ ይገባል እያለች ነበርና እንግዲህ ሁላቸውም እራት ግብዣ ላይ ባሉበት ጊዜ ነበረ ጥያቄ ያቀረበችለት። እሷም አቶ አምናን በስራ ብዛት ጉዳይ ውጭ ላይ ማደር የለብህም፣ ስለዚህ እኔ ላግዝህ ከጎን ልቆም ይገባል ያለችው። እሱም በፍጹም አይገባም ወይዘሪት ጄሪ ነበር ያለቻት። መረጥኩሽ እንጂ ደግሞ ሚስቴ ሆን አልሆንሽም በማለት ነበር ያቀረበውና እናቱም እንግዲህ እንዴ ውጭ ላይ ነበር እንዴ ያደርከው ነበር ያለችውና አይ ውጭ ላይ አላደርኩም ሳሎን ላይ ያደርኩትኝ ነበር ያለውና እንዴ ለምን ሳሎን ላይ ብትልም አይ ሳሎን ላይ ያደርኩት ብያለው፣ ለምን እንዴት ወዴት ማለት አይገባም በማለት ነበር ስቷቸው ሄደውና ጄሪ ግን ጠርጥራለች፣ በጣም ተናዳለች። ምክንያቱም ከብሌን ጋር የሚተያዩበት አይን ለየት ያለና ለየት ያለ አስተያየት ነበረ። ስለዚህ እሷ ጋ ነው እያደረው በማለት ጠርጥራለች ማለት ነው። እንደዚሁም እንግዲህ ሜርሲም የአምናንን እናት ለማጥመድ ደፋ ቀና እያለች ነው። እሷም እንግዲህ ጄሪን ተጠቅማ አንቺ በእኔ ብርታት ነው በእኔ ጉብዝና በእኔ እርዳታ ነው አቶ አምናን የራስሽ ማድረግ የቻልሽው፣ አቶ አምናን የራስሽ ማድረግ ማለት ደግሞ በጣም ትልቅ ድል ነው ነበር ያለቻትና እሷም አዎ አውቃለሁ ነበር ያለቻትና ስለዚህ የአምናን እናት ደግሞ ለኔ ጠላቴ እንደሆነ ታውቂያለሽ፣ ስለዚህ እሷን አንድ ነገር እንድታደርግልኝ ፈልጋለሁ ነበር ያለቻትና እሷ እንግዲህ እንዴ ብትሞትስ አንድ ነገር ብትሆንስ ብትላትም አይ እንደዚህ ያንናልማ ክፉ አታደርጊኝም፣ ስለዚህ አንድ ምልሽ ነገር አለ፣ እምቢ ምትይኝ ከሆነ ግን ልነግርሽ አልችልም አምናንን ነበር ያለቻት። በአምናን ስለማትደራደር እሺ ምንድነው ነበር ያለቻትና መቼም እኔ ብቻ አይደለ ጓደኛሽ አንቺም ጓደኛዬ ነሽ፣ ስለዚህ እኔ የምሰጥሽን መድኃኒት እሷ የምትጠቀመው
እቃ ውስጥ ትጨምሪዋለሽ፣ ተቀይሪዋለሽ ነበር ያለቻትና እንዴ ብትሞትስ አንድ ነገር ብትሆንስ ብትላትም እንግዲህ አይ ምንም አትሆንም፣ እኔ ይሄን አለማ ክፉ እንዳታደርጊም እኔ ሰው ጠብቅልሻለሁ፣ እሷ ስወጣ ክላሷ ገብተሽ ተጨምሪዋለሽ መድኃኒቱን ነበር ያለቻት። እንግዲህ ክኒኒውን በሌላ ክኒኒ እየቀየረችባት ነው የምትገኘውና በተቃራኒው እሷም እንግዲህ የአምናን እናትም ሌላ ነገር እያሰበችላት ነው የምትገኘውና ለሜርሲ እሷም እንግዲህ ሲፈንን እየተጠቀመች ትገኛለች። ሲፈንን ተጠቅማ አንድ ትልቅ የምሰጥሽ ስራ አለ ነበር ያለቻት። እሷም እሺ ምንድን ነው ነበር ያለቻት እና ወይዘሮ ሰማርም እንግዲህ ሲፈንን ይዘው አንድ ምሰሪልኝ ስራ አለ፣ ይሄ ነገር ግን በጣም ከባድ ሚስጥር ነው፣ እኔና አንቺ ጋር ብቻ ነው መቅረት ያለበት ነበር ያለቻት እና እሱም እንዴ ምንድን ነው እሱ? እሺ ችግር የለው ነበር ያለቻት እና እሷ ሜርሲን እንድታጠምዳት እንድትከታተላት የምታደርገውን ሁሉ እያንዳንድ እርምጃዋን እያየች እንድትነግራት ነበረ የጠየቀቻት። ግን ይሄ ለምን አስፈለገ ብትያትም እሷ እንደምታውቂው የአምናን አክስት ናት። የአምናን አክስት ብትሆንም ለእኔ ደግሞ በተቃራኒው ጠላቴ ናት። እኔን ለመግደል ትሞክራለች፣ ብዙ ነገር ታደርጋለች። አሁን ለታ ከመጣች ቀን ጀምሮ ራሱ ወይኔ የደበኩትን ፋይል ወረቀት አውጥታብኝ አይቼዋለሁ። እሷ መሆኗን እንዴት አወቅሽም ነበር ያለቻት እና ከእሷ ውጪ እዚህ ቤት ውስጥ ይህንን የሚያደርግ ሰው የለም። ቀላል ሰው አይደለችም፣ በጣም ከባድ ሰው ናት። ስለዚህ በደንቡ ተጠንቀቂያት። ነገር ግን እያንዳንዱ የምትከታተሊውና የምታየው ነገር ለእኔ ልትነግሪኝ ይገባል። ክፍያሽ ደግሞ እጥፍ ይሆንልሻል ነበር ያለቻት ወይዘሮ ሰማል። እሷም እንግዲህ ሲፈንም በጣም ነው ደስ ያላት ይሄን አጋጣሚ ማግኘቷ። በራስሽ መተሽ ወጥመዴ ውስጥ ገባሽልኝ፣ እኔ እኮ እየፈለኩሽ ነበረ፣ ግን እንደውም አቀለልሽልኝ። ለካ አልሞት ባይ ተጋዳይ እንዳትቀርመኝ ቅድድም ያላይ ናችሁ እንዴ? ሁላችሁንም እኔ ቀድማችኋለሁ እያለች የራሷን እቅድ እያስተካከለች ትገኛለች ማለት ነው። ነገር ግን እየተከታተለች ቢሆንም ነገር ግን ወይዘሮ ሰማልን እሷ ራሷ ማጥመድ ትፈልጋለች ማለት ነው። እንግዲህ እሷ ይሄንን እያወራቻትም እንደዚሁም ምን አዲስ ነገር አለ ብላም በማግስቱም ስትጠይቃት ድንገት ጄሪ ዘላ ክላሳቸው ትገባለች። የሆነ እየጠረጠረችው ነገር አለ ጄሪ እና እሷም እንግዲህ እንዴ ምን ሆነሽ ነው? በጣም እኮ ተጣድፈሽ ሳታንኳኪ እኮ ነው የገባሽው ብላትም አይ ይቅርታ ጄሪን ሲፈንን ፈልጊያት ነው ነበር ያለችውና ወይዘሮ ሰማልም እሺ አይ ፈልገሽ አትሆነ በቃ በማለት ትታቸው ነበር የወጣችውና ነገር ግን ምን እያወራችሁ ነው? ስለምንድን ነው የምታወሩት ነበር ያለቻት። ያው ሚስጥሯን ጠብቃለች። ሲፈን ግን ልነግራት አልቻለችም። አይ ስለ ድርጅቱ አንዳንድ ስራዎች እዛ ከኔ ጋር ትሰሪያለሽ እያለችኝ ነው፣ ሌላ ምንም የለም ነበር ያለቻት። እንግዲህ ወታ ወዲያውኑ ለሜርሲ ነበር የነገረቻት ጄሪም። እሷም ወይዘሮ ሰማልን ሲፈን ክላስ አግኝቻታለሁ፣ የሆነ የሚያደርጉት ነገር አለ፣ የሆነ የሚመካከሩት ነገርም አለ ነበር ያለቻት። እና ሜርሲም እንግዲህ ምን ይመካከራሉ ብለሽ ነው? ምናልባት የሚስትነቱ ስላልተሳካ በሰራተኝነት እንግዲህ ልትሞክረው ይሆናል ነበር ያለቻትና አይ አይመስለኝም፣ ብቻ የሆነ ሚስጥርም አላቸው ነበር ያለቻት። እሷን አልጠየቅሻትም እንዴት ታዲያ ምንድን ነው ያለችሽ ብትላትም እንግዲህ እሷም አይ ስለ ድርጅቱ አንዳንድ ስራዎች ከኔ ጋር ሰሪያለሽ ብላለችኝ ነው ያለችው ነበር ያለችውና እንግዲህ ሜርሲም ለራሷ ችግር ውስጥ ገብታለች። ሚሞሪዋ ጠፍቶባታል ማለት ነው። እንግዲህ ሚሞሪዋን በፍለጋ ላይ ነው የምትገኘው። ሚሞሪዋን ግን ወይዘሮ ዛራ አግኝተውታል። ወይዘሮ ዛራ እሷ እንደተጨማለቀችባቸው ዛሬ ግን ሰርታላታለች ማለት ነው። ምንም ቅር አይላትም እና አክቷ፣ ሁኔታዋ፣ ድርጊቷ፣ አነጋገሯ ሜርሲ ሁላችንም ያናድደን ነበረ። በተለይ ወይዘሮ ዛህራ ላይ የምታደርገውና እንግዲህ ሞሪዋ ጠፍቶ እንደ እብድ እየሮጠች ወይን እያያችሁ እያለች እየጠየቀች ነበርና ሁሉንም ማንም ግን ያየ ሰው የለም ነበርና እንደዚሁም እንግዲህ ጄሪንም ጠይቃት ነበር። ጄሪም እኔ ምንም አይነት ነገር አላየውም፣ ግን ምን አለበት ብላ ጠይቃትም ምንም የለበትም ግን ፈልጌው ነው ነበር ያለቻት። እሷም እንግዲህ ከጋም ስታጣ ቀጥታ ሲፈን ጋር ነበር ሄደችው። ሲፈንም ምን አለበት ይሄን ወሳኝ ነው እንዴት አይደል ለምን ሌላ አዲስ አትገዥም ነበር ያለቻት። ሜርሲም እንግዲህ ላለማስነቃት አይ ምንም የለውም ሌላ አዲስ ገዛለሁ እንደውም በማለት እንግዲህ ቀጥታ ደግሞ ብሌን ጋር ነበር ሄደችው። ብሌድም አይ ይቅርታ አላየውም ወይዘሮ ሜርሲ ነበር ያለቻትና ምናልባት እማማ ዛራ አግኝተውት እንደሆነ እቤቱን ሲያጠዱ ነበር ያለቻትና እንግዲህ እሳቸው ጋርም ስትሄድ ኒሞሪ ደግሞ ምንድነው ብለው የጠየቋት። የሆነ ጥቁር ነገር ነው እንደው በመልክስ የሆነ ትንሽዬ ጥቁር ነገር ናት ብላ ነበር የጠየቀቻቸው። አይ አላየውም፣ ኧረ እባክዎትን እንደው ባክሽን ውዴ ዛራ ነበር ያለቻትና አይ እንግዲህ አላየውም አልኩሽ። በጣም እየተለማመጠቻት በትህትና ነበር እያወራቻት ያለችውና ነገር ግን ሆነ ጠቆር ያለች አግኝቻታለሁ እሷንማ ነበር ያለችው።
እንግዲህ በስጪኝ ስትል አልሰጥም ምን ታመጫለሽ ነበር ያሏትና እንግዲህ በጣም ኢምፖርታንት የሆነ ነገር እና ወሳኝ የሆነ ነገር እንዳለበት ካነጋገሯ ከድርጊቷ ተረድታለች ወይዘሮ ዛህራና ስለዚህ አልሰጥም ምን ታመጫለሽ ነበር ያለቻት። እሷም እንግዲህ እስካሁን እየተለማመጥኩሽ ያለሁት አንቺ አሮጊት ይኸውልሽ ውዴ ወይዘሮ የኔ እናት እያልኩሽ ያለሁት ሜሞሪው እንድትሰጪኝ ነው፣ ካልሆነ ኃይል እንድጠቀም እንዳታደርጊ ነበር ያለቻት። እንግዲህ ኃይል ተጠቃሚ እዚህ ቤት ውስጥ ያገኘሁት እቃ ለባለቤቱ ነው የምመልሰው። ባለቤቱ ደግሞ የዚህ ቤት ባለቤት ወይዘሮ ማርሳና አቶ አምናን ናቸው። ስለዚህ ለነሱ ነው ማስረክበው። እሷ በፍጹም ለነሱ ማታስረክም እባክሽ ብላ ነበር የለመነቻት። ስለዚህ እኔና አንቺ መስማማት አለብን ነበር ያለቻት። የተስማሙት እንግዲህ ዛሬ እኔ እንዳንቺ ልሙላቀቅ፣ አንቺ ደግሞ እንደኔ የቤቱን ስራ ሁሉ ትሰሪያለሽ ነበር ያለቻት። እንግዲህ በጣም የምትዘባነን መሬት በእግሯ ለመርገጥ ራሱ የምትጠየፍ ናት ሜርሲና። ነገር ግን ወይዘሮ ዛራ ዛሬ ሰሩላት ማለት ነው። ቤት አስጠዷት፣ እቃ ሳጠቧት፣ የኩሽናውን ስራ ሁሉ በቃ እየሰሩ እሷ አክት እንደምታደርገው ዱላብ ላይ የወጡ አክት እያደረጉ ዛራ ውዴ ዛራ ዘምና እንዴት እያሉ ለራሳቸው እየዘፈኑ ፈታ እያሉ እሷ እንደምትሆነው እሷ አክት እንደምታደርገው እሷ አክት እያደረገው ቅጥልን ያደረጓት ሜርሲና እሷም በጣም ተናዳለች። ግን ሚሞሪውን ስለምትፈልገው በቃ ምርጫዋ ጎንበስ ብሎ መስራት ብቻ፣ ራሷን ዝቅ አድርግቶ መስራት ብቻ ነበር ማለት ነውና የዛሬው በጣም የሚገርም ነው ማለት ነውና ቀጣይ ቪዲዮ ምን ይሆናል የሚለውን ይዤላችሁ እመጣለሁ። የብሌንና የአቶ አምናን ጉዳይም አዲስ ነገር አለ። በቀጣይ ቪዲዮ እንገናኝ።